ያልተነገረ ፍቅር ልብ አንጠልጣይ ታሪክ ክፍል 11 ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ማውራታችንን እንደቀጠልን ሚኪ አለችኝ በሚያሳዝን ድምፅ። ወይ እናት አልኳት አምጦኝ። እንዲህ ስትለኝ የመጀመሪያ ነው አልረሳውም። ደስ የሚል ስሜት አለው፣ ግን ደግሞ ፈራው አለች እየተሽኮረመመች። እኔም ወደ እኔ አስጠግቻት ግንባሯን ሳምኳትና አቀፌ ምንም እንዳትፈራና በቻለችው መጠን ከሰው ጋር እንደተግባባ ነግሬያት ዶርም አድርሻት ተመልሼ ክፍል 11 እኔ ተኛሁ። ረዚቃ ሙሐመድ። ቀጣዩ ቀን እሑድ ጠዋት ተነስቼ ለጠበቃት ከመጣች ብዬ ስወጣ እዛው ቦታ ጋር በዛ ብርድ ቁጭ ብላ እየጠበቀችኝ ነው። አቅፌ አዳሯን ከጠየኳት በኋላ መንገድ ጀመርን። ሚኪ ቁርስ እንብላለች ከሆናችሁ ትራይብ በማድረግ ቤተሰቦቻችን እንጋብዛችኋለን። ትንሽ ወክ ይቀድማል ብያት ቤተ እምነት ተሳልመን ተመለስንና ቁርስ በላን። ሚኪ አለችኝ እንድንዞር ፈታ እንድንል ብትጠይቀኝ እናት አልኳት ብዬ ላይብረሪ ወሰድኳትና እንዲህ ስትለኝ መጀመሪያ እኔ ከፊዚክስ ጀምረን ሙሉ ቀን ስናነባለን። ሰዓቱ መምሸቱንም ሆነ ምሳ አለመብላቷን ያስተዋልነው ቆይተን ነበር። የፈጠነ ወርደን እራት በላንና ግን ደግሞ ፈራለች እየተሽኮረመመች ስለ ማህበራዊ ኑሮ ስለኛ የድሃ ልጆች አስተዳደግ ብቻት ግንባሯን ሳምኳትና ከዛም ቅር እያለን ተለያየንና በቻለችው መጠን ከሰው ጋር እንደተግባባ ነግሬያት የመጀመሪያ ፈተና ድርሻ ተመልሼ እኔ እንግሊዝኛ በጣም ቀላል ነበር። ቀጣዩ ቀን እሑድ ጠዋት ለእኔ እንደዛ ከሆነ ለልዕልና ሰዓት ከመጣች ብዬ ስወጣ ከዛ ትንሽ ፈታ እንድትል ብዬ ከዛ ብርድ ቁጭ ብላ እየጠበቀችን እየጠበቅን ድንገት አቅፌ አዳሯን ከጠየኳት በኋላ መንገድ ላይ ተገጣጠመን። ሚኪ ቁርስ እንብላለች። የተለያየንበት መንገድ ጥሩ ስላልነበር ተረጋጊ፣ በዛ ላይ ከልዕልቷ ጋር ሆኜ ትንሽ ወክ ይቀድማል ብያት ቤተ እምነት ተሳልመን እያሰብኩ ነበረው። በተቃራኒው ግን እሷ ፊቷ ሁሉ በደስታ ተሞልቶ ነበር። በሚያሳዝን ድምፅ ይህ የሴቶች ብልሃት ወይ እናት አላውቅም ብቻ እየሳቀች አንዲት ስትለኝ ለመጀመሪያችብኝ እጆችን ወደ ሰማይ አንስቼ እያሳየው ልዕልናን ተመለከትኳት። ብዙም ሳትቆይ ደግሞ እኔ ለካኝ የፍቅር ስሜት አለው ብላ ግን ደግሞ ፈራዋል አቀፈቻት እየተሽኮረመመች። ሴቶች የራሳቸው የመጣጣም ባህላቸው መሰለኝ አስጠግቻት ግንባሯን ሳምኳት እርስ በርስ እንዳይጨቃቀፉ ምንም እንዳትፈራና በቻለ ያልኩኝ በፍርሃትና ከሰው ጋር እንደተግባባ ነግሬያት እነሱ የተቀጠፉ ተመልሼ ጭራሽ ይባስ ብላ ቀጣዩ ቀን ሰጠዋት። ተነስቼ የፍቅር አፍቃሪ ከመጣች ተባብለው እዛው ቦታ መሳሳቅ ጀመሩ። በዛ ብርድ ቁጭ ብላ እየጠበቀችኝ ነው። በሀሳቢ ነው ብዬ ተጠራጠሬ አዳሯን ከጠየኳት በኋላ መንገድ ጀመረ። ውይ ሴቶች ሚኪ ቁርስ እንብላለች። አፌን ይዤ ቁጭ አልኩኝ። ሴቶች ጋር እንዴት ተረጋጊ እንጂ ትንሽ ወክ ይቀድማል እዚህ ግቢ ብቻ ቤተ እምነት ተሳልመን ነበር ተመለስን። ስላገኛችሁ ደስ ብሎኛል አለች። እኔ ምንም ለማውራት አልፈለኩም፣ ዝም አልኩ በሚያሳዝን ድምፅ። አዎ ልክ ነሽ እረዳሻለሁ የእናት አልኳት አምጦኝ። አሁን መገናኘታችን ጥሩ ነው እንዲህ ስትለኝ የመጀመሪያ ነው እህሏችን ተለያይቶ እንጂ በጣም ቆንጅዬ ነሽ ሔዋኑ እኔ ሆኜ እንጂ ሚኪ ወድሽ እንደነበረ እርግጠኛ ነኝ አለች ልዕልና። ጭራሽ መሞጋገስ ጀመሩልኝ። ወይ ደግሞ ፈራው አለች። ካንቺማ አልተሽኮረመመች በጣም ቆንጆ ነሽ እኮ። እኔም ወደ ልጅ ማበተራ አስጠግቻት ግንባሯን ሳምኳትና እያደረጉኝ አቀፌ ምንም እንዳትፈራና በቻለችው መጠን ምግቡ ከሰው ጋር እንደተግባባ ነግሬያት ዶርም አድርሻት ተመልሼ አንድ ፓስታ በአትክልት ጨምርልኝ ከሰላሳ ጋር ጠዋት ተነስቼ ማበተህተን ለጠብቃት ከመጣች ብዬ ስወጣ እዛው ቦታ ጋር በዛ ብርድ ቁጭ ብላ እየጠረጠረ የተነሳ እስካሁን ሲያስመስሉ አቅፌ አዳሯን ከጠየኳት በኋላ መንገድ የሚጣሉና የሚደባደቡ ቁርስ እንብላለች። ሮጬ ለማገላገል ተዘጋጅቼ እንዴት ተረጋጊ ምንም ሳይፈጠር ትንሽ ወክ ይቀድማል ሰው መጥቶያት ቤተ እምነት ተሳልመን መብላት ጀመርን። ተመለስንና መጀመሪያ ያዘዝነውን ጨርሰን ሚኪ ፓስታውን መጣለችኝ በሚያሳዝን ድምፅ። አብዛኞቹ ኢትዮጵያውያን አልኳት ፓስታ ላይ ያን ያህል አይደሉም። እንዲህ ስትለኝ የመጀመሪያና ታጥቤ ተመለስኩ። ሁለቱም በልተው ጨርሰው ተመልሰው መጡና ለሰላሳችንን እየጠጣን ቁጭ አለን። ማያ ወዲያውኑ ሰዓት አየችና ገና 2 ሰዓት አለን ግን ደግሞ ፈራው አለች። በቃ ቶሎ ጨርሰን ላይብረሪ እኔም ወደ እኔ አስጠጋት። በጨዋታው ውጪ እያደረጉ ያለ ሂሳብ እንዲያመጣ በሚል ሁኔታ ምግቡ መጣና ወሬያቸውን አቋረጡ። ሳሚ በር ላይ ሊከፍት ሲዘጋጅ አንድ ፓስታ ባትቀር ጨምርልኝ ከሰላሳ ጋር
አለች ማዕበል እህትና ግብዣ ታጥበን እንምጣ ብለው ሁለቱም አዘጋጀች። በጣም ከመጠራጠር የተነሳ እስካሁን ሲያስመስሉ ቆይተው መጸዳጃ ቤት ሲደርሱ የሚጣሉና የሚደባደቡ መስሎኝ ሩጬ ለማገላገል ተዘጋጅቼ ብቀመጥም አንዳንድ ሳይፈጠር ነገሮችን በደንብ አሰብኳቸው። ምግባችንን መብላት ጀመርን። ተወለድ ወይ ካለው ተጠጋ የምትለው አባባል ጨርሳለች። ፓስታውን መቻልን ከፍላ ወጣንና ላይብረሪ ገብተን አብዛኞቹ አንብበን ተመልሰን ወደ ፈተና ገባን። ያህል አይደሉም። ሶስቱንም ቀን በተመሳሳይ መንገድ አሳለፍን። ላይብረሪ እንዲገቡ አድርጋለሁ። እኔ ትንሽ አነብና ከዛ ለሰላሳችንን እየጠጣን እንፈተናለን። ምሳ እንበላለን። ወዲያውኑ ሰዓት እንፈተናለን። ሌሎቹ ትምህርት ተፈተንን። ሐሙስ ጠዋት የመጨረሻውን ፈተና ለመውሰድ መዘጋጀት ጀመርን። ሐሙስ 5 ሰዓት አካባቢ 7ቱንም ትምህርት ተፈተነን ጨረስን። ከጨዋታው ውጪ የተባለው የዛን ቀን እስከ ነገ ቆዩና ጠዋት ሄዳላችሁ ምግቡ መጣና እህቷ ግን ካልሄድን ብላ ድርቅ አለችብኝ። እኔም ሳላ ለማስቀየም ሽግግል ጨምረልን ከለስላሳ ጋር አሸክፈን አለች ማዕበል እህትና ማያንም ጠብቀናት ፈርምን ከዛ ወጣ ሄዱ። ከዛ በጣም ከመጠራጠር የተነሳ እስካሁን ሲያስመስሉ ቆይተው መጸዳጃ ቤት ሲደርሱ የሚጣሉና የሚደባደቡ መስሎኝ ሩጬ ለማገላገል ተዘጋጅቼ ብቀመጥም የዛን ቀን ፈጠር ተመልሰው ነበርና ምግባችንን መብላት ጀመርን። እኛም እነሳንን ለማስደንገጥ ያዘዝነውን ጨርሰን ፓስታውን መጣለን። ከፊት በር ባንኳኳ ብደውል ቆይቶ አብዛኞቹ ተከፈተ። ኢትዮጵያውያን ወንጀል የሚገርመው ደግሞ የከፈቱት ሰላምና ሳሚ ናቸው። ትንሽ ጎሽ ሰላም የተነሳውና ብለናቸው ወደ ውስጥ ስንገባ ግን እያየሁት ሁለቱም ማመን በልተው አልቻልኩም። ጨርሰው ተመልሰው መጡና ለሰላሳችንን እየጠጣን ቁጭ አለን። ማያ ወዲያውኑ ሰዓት አየችና ገና 2 ሰዓት ፊት ለፊት ያየኋት ሴት ማናት እስከምን ድረስ የተቀየረች ውበቷ ተደብቆ የቆየች አንዲት ውብ ሴት አየሁ። አስጠግቻት ከጨዋታው ካልሄድን ብላ እያደረጉኝ እያለ ቤት ልሄድ ደስ ስላት በሚል እንዲህ ሁኔታ ብላ ምግቡ መጣና የደረቀችብኝ ወሬያቸውን ለካ አቋረጡ። ቀድማ አውርታበት ይቅርታ ስለነበረ አንድ ፓስታ በአትክልት እናቴ ጨምረልኝ በሀበሻ ከለስላሳ ቀሚስ ጋር ዘንጣ አለች ጸጉሯን ማዕበል ተስተካክላ እህትና በጭስና ታጥበን በማልቀስ እንምጣ ብለው የተጨማተረ ሁለቱም አይኗን ተኩላ በጣም ከመጠራጠር እንጨት የተነሳ መፍለጥ፣ እስካሁን የሰው ልብስ ሲያስመስሉ በማጠብ ቆይተው የዛሉት መጸዳጃ ቤት የተፈተጉ ሲደርሱ እጆቿን የሚጣሉና የሚሸፍን የሚደባደቡ ባይሆንም መስሎኝ ጥፍር ሩጬ ቀለም ለማገላገል ተቀብታለች። ተዘጋጅቼ ሳስበው እዚህ ብቀመጥም ምድር ላይ ምንም የማያምር ሳይፈጠር ሰው ያለ ተመልሰው አይመስለኝም። መጡና ሁሉም ምግባችንን ሲመቻችለት መብላት የተሻለ ጀመርን። ሰው ነው የሚሆነው። መጀመሪያ እናቴን ያዘዝነውን በደንብ ጨርሰን አየኋት። ፓስታውን የምር ግን መጣለን። ገንዘብ ደስታን አይገዛም ብዬ እንጂ አሰብኩ። አብዛኞቹ ምናልባት ኢትዮጵያውያን ጤናን ወንጀል አይገዛ ይሆናል እንጂ ፓስታ ላይ ያን ያህል በደንብ አይደለም። ደስታን ይገዛል ብዬ ትንሽ ጎሽ አስባለሁ። የተነሳውና ለነገሩ ታጥቤ አንዳንዴ ተመለስኩ። ከፈጣሪ ቀጥሎ ሁለቱም በልተው ጤናንም ጨርሰው ሊገዛ ተመልሰው ይችላል። መጡና መድኃኒት የሚገዛው ለሰላሳችንን እየጠጣን ቁጭ አለን። እኛ ማያ ቢሆን ወዲያውኑ ጤና ሰዓት አዳም አየችና እስኪያድነን ገና 2 እንጠብቃለን። ሰዓታት አለ ያለው ግን አለች። ባለው ይገዛል። በቃ አስታውሳለሁ ጨርሱና የእናቴ ላይብረሪ ጓደኛ አለም ሕፃን እያለሁ እንሂድ። ታማ ሆስፒታል እኔ ገብታ አስጠግቻት 4 ወር ሙሉ ከጨዋታው ውጪ ስትሰቃይ ቆይታ እያደረጉኝ እያለ ለመታከሚያ ብር ስታጣ ደስ ነው በሚል የሞተችው። ሁኔታ ምግቡ እናቴ መጣና በትንሽ ገንዘብ ወሬያቸውን እንደዛ አቋረጡ። ፊቷ በደስታ ሊሞላ ይቅርታ ከቻለ አንድ ፓስታ እኔም በአትክልት በደስታ ጨምረልን ሲያስለቅስ ከለስላሳ ጋር እንዴት ነው ደስታ? አለች ማዕበል እህትና ገንዘብ አይገዛውም ታጥበን የምትለች እንምጣ ብለው ሁለቱም መንፈሳዊ ሄዱ። ደስታ ላይገዛ በጣም ይችላል። ከመጠራጠር ቢያንስ የተነሳ ፈጣሪን እስካሁን ሲያስመስሉ ቆይተው እንዳናማርርና መጸዳጃ ቤት አመስጋኝ ሲደርሱ ሊያደርገን ይችላል። የሚጣሉና የሚደባደቡ የተጋነነ መስሎኝ ሀብት መጥፊያ ሊሆን ሩጬ ይችላል። ለማገላገል አያያዙን ተዘጋጅቼ ካወቅንበት ግን ብቀመጥም ከመጥፊያ ይልቅ ምንም ሳይፈጠር መክበሪያ ሊሆን ተመልሰው ይችላል አይደል? መጡና ብቻ ገንዘብ ይስጠኝ ምግባችንን እንጂ መብላት ጀመርን። አያያዙ መጀመሪያ አይከብደኝም ነበር ነገሩ። ያዘዝነውን ጨርሰን ብሩ ጠፋ እንጂ ፓስታውን መጣለን። ብቻ ግን እናቴን አንቺ በዛ ሁኔታ ማየት ለኔ አብዛኞቹ ደስታ ምንጭ ኢትዮጵያውያን ሆነልኝ። ወንጀል ፓስታ ላይ ያን ያህል በጣም አይደሉም። አምሮባት ነበር። ትንሽ ጎሽ ፊቷ በዛ ልክ የተነሳውና በደስታ ታጥቤ ሲያበራ ተመለስኩ። አይቻት አላውቅም። ሁለቱም በልተው እሷ እንደዛ ጨርሰው ከመሆኗ ተመልሰው በላይ ደግሞ መጡና የኔን ደስታ ለማየት ለሰላሳችንን ጓጉታ እየጠጣን ቁጭ ስትጠብቅ አለን። ቆይታለች። ማያ ወዲያውኑ ሰዓት አየችና ገና 2 ሳላስበው ግን ሰዓታት ደስታዬን አለ የገለጽኩበት አለች። በእንባ ሆኖ አረፈ። በቃ ቶሎ ጨርሱና ከዛም ላይብረሪ እናቴ አቅፋ ባብላኝ ምናምን በመከራ ተረጋጋሁ። እኔ ልክ እንደ ሳሚ አስጠግቻት ገንዘብን ከጨዋታው ጥሩ ውጪ ቦታ ስናውለው እያደረጉኝ እያለ እሱ ፊት ላይ ደስ በሚል የመጽሐፍ ሁኔታ ምግቡ መጣና ታዩን አይነት ወሬያቸውን ሰው አቋረጡ። በደስታ መደሰት ስሜቶች ይቅርታ ይኖሩታል። አንድ ፓስታ በአትክልት ሙሉ ጨምረልን ቤተሰብ ከለስላሳ በስስት ጋር የተመለከቱን ነበር። አለች ማዕበል እህትና በስተ መጨረሻም ሳሚ ታጥበን እንምጣ ብለው በል ወደ ውስጥ ሁለቱም ሄዱ። እንግባ ብሎ በጣም ከገባንበት ከመጠራጠር የሀሳብ የተነሳ እስካሁን ሰበሰበ። ሲያስመስሉ ቆይተው ለእኔና ለልዕልና መጸዳጃ ቤት አቀባበል ሲደርሱ ቤቱ የሚጣሉና ፈርዷል። የሚደባደቡ መስሎኝ እንደ ሁልጊዜ ሩጬ ለማገላገል ተዘጋጅቼ ብቀመጥም ምንም ሳይፈጠር ተመልሰው መጡና ምግባችንን እኛ አያያዙ አይከብደኝም ነበር ነገሩ። ብቻ ብሩ በጣም ጠፋ ጥሩ እንጂ ስሜት ይታይባታል። ብቻ ግን እና በዛ እንግዲህ ሁኔታ በዛች ማየት ለኔ የተባረከች ደስታ ምንጭ ቀን ሆነልኝ። ፈጣሪ እየመራ በጣም ወደ ሳሚ አምሮባት ወስዶ ነበር። ከእሱ ጋር አገናኝቶ ፊቷ በዛ ልክ በደስታ እናቴ ሲያበራ አይታ አይቻታለሁ። የማታውቀውን ህይወት እንድታደርጋት እሷ እንደዛ ከመሆኗ በላይ ሽሮ ደግሞ ወይ የኔን ድንች ወይ ደስታ ጎመን ለማየት ጓጉታ ከሶስቱ ስትጠብቅ አማርጣ ቆይታለች። የምትበላውን እዛ ብዙ አይነት ነገር ስታይ ግራ ሳላስበው ገብቷት ግን ዝም ደስታዬን ብላ ቁጭ የገለጽኩበት በእንባ ሆኖ ይሄ አረፉ። ቤት እንዳለ የተባረከ ከዛም ቤተሰብ እናቴ አቅፋ የሚሆነው ባብላኝ
የእናቴን በመከራ ተረጋጋሁ። ደቂቃ ያልፈጀባት ልክ እንደ ሳሚ ገንዘብን ጥሩ ቦታ ስናውለው አዘጋጅታ እሱ ፊት ላይ የመጽሐፍ ልዕልቷም 4 ቀን የተበደለን ሰው ያካካሰን በደስታ መደሰት ስንልች ይኖሩታል። ሙሉ ቤተሰብ በስስት የተመለከተ ነው የምሆረው ግን በስተመጨረሻ ያለን የምንበላቸው ምግቦች ወደ ውስጥ ላይ ብሎ ከገባንበት የተበደለችው እንዲሰበሰበ እኔ ተባርኪ ነው ማለት ለእልና አቀባበል ከዛም ቤቱ ስንጨርስ ቦታን ቀይር እንደ ሁልጊዜ እንዳምንጣፍ ተዘርግቶ የምግብ ጠረጴዛ ይታያል። በሚያምር ሁኔታ ቀርቦ በጣም ጤንነት ላይ ያለች ትመስላለች። በምን ቀን ቤተሰብ አያያዙ አይከብደኝም ነበር ነገሩ። ብሩ ጠፋች በኩል ልስጥ ይላል ፈጣሪ። እናቴን በዛ ሁኔታ ማየት ለእኔ የደስታ ምንጭ ሆነ። እኔም የዛ ቀን ብር አስጠምቆኝ ፈጣሪ ለምኜው ፊቷ በዛ ልክ በደስታ ሲያበራ አይቻት አሳየኝ። እሷ እንደዛ ከመናገር ከሳቅም በኋላ የእኔን ደስታ ለማየት ጓጉታ ማጠብቆ ያላለች። ክብ ሰርተን ቁጭ ብለን ማውራት ሳላስበው ግን ደስታዬን የገለጽኩበት የኔ ደረባ ውሃ ተስተካክላ ተቀምጣ ከዛም ዙካት ያረፋባኝ ፈገግ ምናምን በመከራ ተረጋግተኛለች። ልክ እንደ ሳሚ ገንዘብን ጥሩ ቦታ ስናውለችና እሱ ፊት ላይ ዛሬ የመጽሐፍ ቀን አብረን ነው ያልነው። ታዩን አይነት ሰው በጣም የምትወድህ በደስታ መደሳሳልህን ዋጋ የከፈለችልህ እናት ነው ያለች። ቤተሰብ በስስት የተመለከቱ በአንተ ላይ ያላትን መተማመን መጨረሻም ሳሚ ጥሩ ልጅ ወደ ውስጥ እንግባ ብሎ ካስተዳደግህነት የሀሳብ ሰምመን አለች ሰበስባ ለእኔና ለልዕልና አቀባበል ቤቱ ፏ ብሎ ፈገግታ ሳየው እንደ ሁልጊዜውም ድምቅ ያለ የምግብ ጠረጴዛ ይታያል። እናንተ ሰላምን እዛ በሄዳችሁበት ላይ ያለች ሰላም እየዳነችልኝ እኛ አያያዙ አይከብደኝም ነበር ነገሩ። ሳትነግሩኝ ሆስፒታል ሄዳችሁ እንዴ? ብቻ ግን እናቴን በዛ ሁኔታ ማየት ለእኔ የደስታ ምንጭ ሆነልኝ። ትክክለኛውን ሆስፒታል በጣም አምሮባት ነበር። እኔም ከእናንተ በዛ ልክ በደስታ ሲያበራ አይቻታለሁ የሰራሁት። እሷ እንደዛ ከመሆኗ በላይ ደግሞ የኔን ደስታ ለማየት ጓጉታ ስትጠብቅ አብረን ስንሰራ ምግብ ስናበስል ውሃ ስንረጫ ሳላስበው ግን ደስታዬን የገለጽኩበት በእንባ ሆኖ አረፈ። አንድ ወር አብረን እንዳሳለፍን ከዛም እናቴ አቅፋ ባብላኝ ትንሽ ነበር ምናምን በመከራ ተረጋጋሁ። ልክ እንደ ሳሚ ገንዘብን ጥሩ ቦታ ስናውለው ከድሮም እሱ ፊት ላይ ያለ መጽሐፍ ምክንያት እኔ ነበር ታዩን አይነት ሰው በደስታ መደሰት ስሜቶች እስከዛሬ ድረስ ሳላግዛ ቤተሰብ ለስስት ርቧት ነበር። በስተመጨረሻም ሳሚ አለ ስሜት በል ወደ ውስጥ እንግባ ብሎ ከገባንበት ሀሳብ ሰምተን አንተ ሆነ ሰበሰበ። በግግ ለእኔና ለልዕልና አቀባበል ቶሎ ወደ እናቴ ፏ ብሏል። እንዲሁ በእውነት ፈጣሪ በልጅ ክሶሻል የምግብ ጠረጴዛ ይታያል ማለት ለእኛ መልአክ ነው። በጣም ከሰላም ጋር ትመስላለች። ስላንተ ስናወራ አያያዙ አይከብደኝም ነበር ነገር ቋጋ አድርገሃል። ብሩ ጠፋ እንጂ እናም ብቻ ግን እናቴን በዛ ሁኔታ ማየት ለእኔ ደስታ ምንጭ ለቤተሰብህ በጣም አምሮባት ነበር። ብቸኛዋን ልጃችን ፊቷ በዛ ልክ በደስታ ሲያበራ አይቻታለሁ። ስጦታዎችን አዘጋጅታ ከመሆኗ በላይ ደግሞ የኔን ደስታ ለማየት ስትጠብቅ ሀሳባቸው ምንድነው አባቢ ሳላስበው ግን ጨምረን የገለጽኩበት በእንባ ሆኖ አረከና ብላ ከዛም እናቴ አቅፋ የምሰጥ ምናምን በመከራ ተረጋጋሁ። የሆነ ልክ እንደተጠቀለለ ነገር ጥሩ ቦታ ስናውለው እሱ ፊት ላይ ነው አልኩት ከመጽሐፍ ከማየቴ በፊት ታዩን አይነት ሰው አለች በደስታ መደሰት ስሜቶች ይኖሩታል። ሳስበው የመጀመሪያ ቤተሰብ በስስት የተመለከቱ ነበር። እስከ ከፍተው በመጨረሻም ሳሚ እኔም ፈገግ ወደ ውስጥ እንግባ ብሎ ከገባንበት ሀሳብ ኖሬን ከማያውቀው ነገሮች አንዱ ስልክ ነበር። ለእኔና ለልዕልና አቀባበል ትምህርት ቤቱ ፏ ብሏል። ሴቶቹ ስልክ ሲጠይቁ የለውም ስላቸው ድምቅ ያለ የምግብ ጠረጴዛ ይታያል። ኩራቱ ላለመስጠት እኮ ነው ሲል ላይ ያለች ትመስላለች ብዬ ፈገግ ብቻ ነበር የሚለው። አያያዙ አይከብደኝም ነበር ነገሩ። ሲይዝ የመጀመሪያ ጠፋ እንጂ የመጨረሻ ነበር ሁሉ። እናቴን በዛ ሁኔታ ማለት ያወቀችው ልዕልና በደስታ ስትፈነጥዝ ነበር። በጣም አምሮባት ነበር። ለአንተ ከዚህ በዛ ልክ በደስታ ሲያበራ አይቻት አላውቅም። እሷ እንደዛ ከመሆኗ በላይ ትሰራበት እርግጠኛ ደስታ ለማየት ጓጉታ ስትጠብቅ ቆይታለች ነውና ብዙ ነገሮችን ትማርበታለህ አለ። ሳላስበው ግን ደስታዬን የገለጽኩበት በእንባ ሆኖ አረፈ። ምንም ነገር መቀበል በአስደስተኛ ያቅፋባብላኝ በሰዓቱ በህይወት በመከራ ተረጋጋሚ ነገር ነው። ልክ እንደ ሳሚ ገንዘብን ጥሩ ቦታ ስናውለው በትምህርት ውጤታማ ባልሆንም የመጽሐፍ ምንም አይነት ውጤት ታዩን አይነት ሰው ግቢ እንደማለ በደስታ መደሰት ስሜቶች ነው። ስለዚህ አንዳንድ ነገሮችን ሙሉ ቤተሰብ በስስት የተመለከተ ከልብ መስክኜ ከማቀፍ መጨረሻ ማድረገው ነገር የለም። በል ወደ ውስጥ በዛ ስጦታ እየተደሰትኩ ያለ ሳሚ ተበስብሎ ለእንግዲህ ለልዕልና ስጦታ ብሎ ወሬውን ሊቀጥል ብሏል። ልዕልቷ ጣልቃ ገብታ ሁልጊዜውም ድምቅ ያለ የምግብ ጠረጴዛ ይታያል። ማስቀድም በሰላምም አለች ለመስማት ላይ ያለች ትመስላለች። ምን ይለኛ እንደሆነ አያያዙ አይከብደኝም ነበር ነገሩ። ተመለከተ ብሩ ጠፋ እንጂ እንግዲህ እና ሰላም የተመሳከረን ነገሮችን የተናናቸው
አንድ ነገር በጣም አምሮባት ነበር ብሎ ፊቷ በዛ ልክ በደስታ ሲያበራ አይቻግሩን አቆመብን። እሷ እንደዛ ከመሆኗ በላይ ደግሞ ሁላችንም የኔን ደስታ ለማየት ጓጉታ ስትጠብቅ ቆይታለች። እንግዲህ ሁላችሁም ጋር ያለውን ተመሳሳይ ስሜት ሳላስበው ግን የተለያዩ ድርጊቶችን አይተን ሳትሳቀቁ ፍቅራችሁን እንድትቀጥሉ ፈቅደንላችኋል። ያ ማለት ልጄን አደራ እየሰጠው ገንዘብን ጥሩ ቦታ ያው ስለምተማመንብሃል እሱ ፊት ላይ በጭራሽ እንደዛ ይላል ብዬ አልጠበቅኩም። ታዩን አይነት ሰው ለመስማት እንደዛ አስቆነጠነጥ የነበርኩት ይኖሩታል። የሳሚ ንግግር በስስት እናት ያስፈራት መሰለኝ። አንገቷን ደፍታ መጨረሻም ሳሚ ሁኔታውን ያስተዋለው ሳሚ ወደ ራሱ ስቦ አቀፋት፣ ሰበሰበን። እንግዲህ ከሁለት ሰው አንደበት ምንም ቃል ሳይወጣ እንኳ ለእነርሱ እርስ በርስም ሳይነጋገር ሁሉም ተረድቷል ከእናቴ ውጭ። ሰላምን ሁኔታው ባይገባለች ግን በእኔ ሁሌም እንደኮራችብኝ ነውና አይከብደኝም ነበር ነገርኛለች። ብሩ ጠፋ እንጂ በዚህ የመጨረሻው ስጦታ እንግዲህ በዛ ሁኔታ ማየት ለቤተሰቦቻችን ጭምር ነው። ይህ ደግሞ ሁለታችንም አውርተን በዛ ልክ በደስታ ሲያበራ አይቻት አላውቅም። እንግዲህ በትንሹ እንደዛ ከመሆኗ በላይ ደግሞ የኔን ደስታ ለማየት ጓጉታ ስትጠብቅ ቆይታለች። ያው አንተም ይገባሃል እና ሳላስበው ግን ደስታዬን የገለጽኩበት አብራችሁ እንድትኖሩ እንፈልጋለን። ከዛም እናቴ አቅፋ አባትህም በፈለገው ሰዓት በመከራ ተረጋጋሁ። እናትም የተሻለ ህይወት ይገባታል ጥሩ ቦታ ስናውለው፣ ስለዚህ ዛሬውን ውቃችሁ ማስመጣት እንችላለን አለ። ታዩን አይነት ሰው ሲሰጥ በደስታ መደሰት ስሜቶችን ፊቱ ላይ ያለው ፈገግታ የማይፋቅ ቤተሰብ በስስት የተመለከቱን ነበር። የሚጠብቀውን ምላሽ አልሰጠሁትም። በል ወደ ውስጥ እንግባ ብሎ ከገባንበት የሀሳብ ሰምመን ሰበሰበ አለብን። አጉል ክብር እያልኩ መሰለኝ ቤቱ ፏ ብሏል ይሆናል አይደል? ልርዳህ ጊዜውን ድምቅ ያለ ምን እንዳናደደኝ አላውቅም። እሱ ሊረዳኝ በሙከራ እኔ በሰዓቱ ሳላስበው ብዙ የሚመስሉ ነገሮችን ተናገር። አይከብደኝም ነበር ነገሩ። ሳሚ ይለያል የሚለው ጠፋ እንጂ ልዕልናና ሰላም በማይሆን ፊት ማየት ሲጀምሩ ሳሚ ግን ረጋ ብሎ በጣም አምሮባት ፈገግታ እያሳየ ፊቷ በዛ ልክ በደስታ ሲያበራ አይቻታለሁ። በራሳችን ላመኑ እንደዛ ከመሆኗ በላይ ደግሞ አየህ ቶሎ ተቀብለኝ ቢሆን ደካማ ወጣት ነህ ብዬ አስብ ነበር ብሎ ነገሩን እኔ ባላየሁበት መንገድ አይቶ ሁኔታዎችን አረጋግቶ ሰላም አወረደ። ከዛም እናቴ አቀባብላኝ እሱ እንዳለው ነው ብላ ተቀይሮ ይቀይረኛል ብላ አስባ ገንዘብን ጥሩ ቦታ ስናውለው ለሳሚ ቃል የለኝም። የመጽሐፍ እነሱ ተሰብስበው ታዩን አይነት ሰው ሲቀመጡ ሁለታችን መደሰት እንደ ወንድ ገንጠል ብለን ማውራት ጀመረ። ሁሉ ቤተሰብ በስስት ተመለከተ ነበር። እኔ እንደሱ መጨረሻ ፈልግ ነገርኩት። በል ወደ ውስጥ እንግባ ብሎ ከገባንበት የሀሳብ ነገር ሰበሰበ። ብቻ ደስ የሚል ቀን ነበር። ለልዕልና ከዛም እየመሸ ስለመጣ ሳሚ መኪናውን አወጣና እንደ ሁልጊዜው ላድርሳችሁ አለ። ያለኝ የምግብ ጠረጴዛ ይታያል። ልዕልቷም ሰላምን ከኋላ እናቴና እሱን ደግሞ ጋቢና ሆነን እኛ አያያዙ አይከብደኝም ነበር ነገሩ። ከዛ ልዕልና ስልኬን ተቀብላን ብቻ ግን የራሷን ስለዛ ሁኔታ ማየት ለኔ ብላ ሴብ አደረገችው። ቴሌግራም ከፍታን ገብታ ወደ ራሷ ፊቷ በዛልክ በደስታ ሲያበራ አይቻታለሁ። ነገር አዘጋጅቶና እንደዛ ከመሆኗ በላይ ደግሞ የተባረከ ሰው ደስታ ለማየት ጓጉታ ስትጠብቅ ቆይታለች። በር ላይ አድርሰውን ተመለሱ። ቤት እንደገባን እናቴ ማልቀስ ጀመረች። ገለጽኩበት በእንባ ሆኖ አረፈ። እማ ምንድነው? ከዛም እናቴ አቀባበለኝ አልኳት። እግሯ ስር በመከራ ተረጋጋሁ። ልጄ ልክ እንደ ሳሚ ገንዘብን ጥሩ ቦታ ስናውለው እሱ ፊት ላይ የመጽሐፍ ይቅርታ አድርግልኝ ታዩን አይነት ሰው እኛና በእነሱ መሀል ያለው ልዩነት ይኖሩታል። ከፋኝ። ሙሉ ቤተሰብ በስስት የተመለከተን ማለች። በስተመጨረሻም ሳሚ ጥምጥም ብያቀፍ በል ወደ ውስጥ እንግባ ብሎ ከገባን ነገር እንደምትቀየር እየነገርኳት ልብሳችንንም ሳንቀይር ተንቀባበል ቤቱ ፏ ብሏል። እኔ ስልክ ብርቅ ሆኖ ልተኛ አልቻልኩም። ድምቅ ያለኝ ከዛም ቴሌግራም ስገባ ከልዕልና በጣም ብዙ ፎቶ ተላከልኝ ላይ ያለች ትመስላለች። የ200 ብር ካርድ አለው። አያያዙ አይከብደኝም ነበር ነገሩ። መቼ እንዳነሳችኝ የማላውቀው ብዙ ፎቶዎች ተመለከትኩ። እናቴን በዛ ሁኔታ ማየት ለኔ ደስታ ምንጭ ሆነ። ስሜቱ እሷ ጋር እንደነበር አሰብኩኝ ነበር። ደስ የሚለው በደስታ ሲያበራ አይቻታለሁ። ድህነቴንም ማይታ እንደዛ ከመሆኑ በላይ የተቀየረ ፊት የኔን ደስታ ለማየት ጓጉ ሳስበው ኑሬ እናቴ በፊልም እንደሚታየው ሊሆን ነው መሰለኝ። ለተከታታይ ለአንድ ሳምንት ከቤት አልወጣውም። ከልዕልና ጋር በስልክ እንጂ በአካል ተገናኝተን አናውቅም። መቼም እኔ መመራመር እወዳለሁ። ስልኬን ተመራምሬ ተረዳኋት። በጣም ተላመድኳት። አንዳንዴ እነሳሚ ቤት እየሄድኩኝ ቀሪውን ስልኬ ላይ እና ከእናቴ ጋር እያሳለፍኩ ውጤት እስኪመጣ መጠበቅ ጀመርኩ። ቀኑ ይሮጣል። ውጤት የሚለቀቅበት ቀን እንደደረሰ ከዛም 1-2 ቀን ሳሚ ደውሎ እንደሚፈልገኝና ቶሎ ቤት እንድደርስ ነገረኝ። እኔም ለማነገርኳት
እንደ ሁሌው መልካም እድል ብላ ሸኘች። እኔም ከቤት ወጥቼ መንገድ ከመጀመሬ ከማያ ጋር ተገጣጠመ። ሰላም አልኳት ምንም እንዳልተፈጠረ። ግን ሁኔታዋ ልክ አልነበረምና ግራ ገብቶኝ አዲስ ነገር አለ አልኳት። ፈገግ ብላ ወፈርኩብህ አለች። ማለት አልኳት መልሽ። እንኳን ደስ አለ አጎት ላረግህ ነው አለች። ማለት አልኳት ግራ ግብት እንዳለኝ። ክፍል 12 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።